ሰላም ተመልካቾች እንዴት ናችሁ? ዛሬ ሳምንቱ እንዴት አለፈ ጉዳዮችን ልነግራችሁ ለቦ አካባቢ የሚገኘው ግሪን ፕሌት ተገኝቻለሁ። እዚህ ሳምንቱ እንዴት አለፈ ጉዳዮችን ነግራችኋለሁ። አብራችሁን እንድትቆዩ ደግሞ ጋብዛለሁ። ከ16ኛው ክፍለ ዘመን ጀምሮ ዛሬ ድረስ ጣሊያናውያን በየአመቱ የሚያዘጋጁት ስፖርታዊ ፌስቲቫል አለ። ይህ ፌስቲቫል በዋነኝነት ዘመናዊ እግር ኳስ አለው፣ የራግቢ ስፖርት አይነትም እንዲሁም ደግሞ ትግል ወይም ሬስሊንግ ተካቶበት ሶስቱም ተደበላልቀው የሚጫወቱበት አይነት ስፖርታዊ ፌስቲቫል ነው። ግን እንዲህ ነው ተብሎ ይወጣለት ስም የለም። እነሱ ለመግባቢያነት ካልቺዮ ፍሎረንስ ፌስቲቫል ይሉታል። የጣሊያኗ ፍሎረንስ ከተማ ላይ ስለሚካሄድ በጣም በርከት ያሉ ቱሪስቶች ይሄንን ትዕይንት ለማየት ይመጣሉ። ነፃ ነው ጨዋታው፣ በጣም ያዝናናቸዋልና 27 ሰዎች በተለያየ ወገን ሆነው እግር ኳሱን ይጫወቱታል። የሚጫወቱት ደግሞ የተደራጀ ሜዳ ላይ ሳይሆን አሸዋ ላይ ነው፣ የተመረጠ ቦታ ላይ ነውና እዛ ላይ የሚካሄደው ትዕይንት ኳሷን ለማግኘት የሚያደርጉት ጥረትና ቀደም ሲል እንዳልኳችሁ የሶስት ስፖርቶች ጥምር ስለሆነ የተለየ ትዕይንትን ይፈጥራልና ለብዙ ጎብኚዎች መዳረሻ መሆን ችሏል። ይህን ዝግጅት ለየት የሚያደርገው 16ኛው ክፍለ ዘመን ላይ ጣሊያኖች የሚለብሱትን የባህል አልባሳት እየፈለጉ ለብሰው መሳተፋቸውም ጭምር ነው። አሸናፊውም የዕለቱን ወይም የጊዜውን ክብር ይወስዳል። እኛም ሀገር ላይ የተለያዩ አካባቢዎች ላይ ባህላዊ እንዲሁም ደግሞ ስፖርታዊ ፌስቲቫሎች ይካሄዳሉ። እናንተ አካባቢ ያለውን እያሰባችሁ እንደምታውቁት ደግሞ መዲናችን አዲስ አበባ ላይ የኮሪደር ልማቱ እንዴት ውበት እንደጨመረ ከዛ በተጨማሪ ደግሞ የተለያዩ የስፖርት ማዘውተሪያ ቦታዎችም እየተገነቡ ህፃናት፣ ወጣቶች የሚዝናኑባቸው ጤናማ ቦታዎችም እንዲሁ እየተካተቱ ነው የሚገኘውና ከዚህ ቀደም ሽሮ ሜዳ ላይ በየአመቱ የተለያዩ ስፖርታዊ ፌስቲቫሎች በጣም በደመቀ ሁኔታ ይካሄዱ ነበረ። ዘንድሮ ደግሞ የሽሮ ሜዳ ወጣቶች በተሰራላቸው አዲስ ስታዲየም አዲስ ቦታ ላይ ስፖርታዊ ፌስቲቫላቸውን ሲከውኑ ነበረ። ከስፖርት ጋር የተያያዘ ጉዳይ ደግሞ በቃሉ ገብረመድህን ለእናንተ አዘጋጅቷል። እሱን ተመልክተን ተመልሰን እንገናኛለን። ሰፈሬ ሽሮ ሜዳ ሰፈሬ ሽሮ ሜዳ ፎቶዬን አይቼው የልጅነቴን ደግሞም በመስታወት ባየው ራሴን ምን እየተፈጠረ ነው ለምትሉ ይህ ከሚሊዮን ብር በላይ የሆነ ውድድር የአካባቢው ሰዎች በፍቅር የተሰባሰቡበትና ህብረትና መተሳሰብ የታየበት ደስታን የሰጠ እንደሆነ ትመለከታላችሁ። የቀደሙት አንጋፋ ተጫዋቾች ለታናናሾቻቸው ያስተማሩበት ትዕይንትም እንደሆነ ትረዳላችሁ። በርካታ ከዋክብት የተሰባሰቡበት የቀድሞም ሆነ የአሁኑ የኢትዮጵያ ብሔራዊ ቡድን ተጫዋቾች ከታዳጊዎች ጋር ተቀላቅለውም ይጫወታሉ። ዝግጅቱ ሽሮ ሜዳ ባፈራቻቸው ድንቅ ድምፃውያንም ታጅቧል። ቤላ ስፖርት ከአዲስ አበባ ስፖርት ፌዴሬሽን ጋር በመተባበር የተዘጋጀው የቤላ ስፖርት የክረምት በጎ ፍቃድ ውድድር በርካታ ከዋክብትን ያሳተፈ ሲሆን 1 ሚሊዮን ብር ደግሞ ለአሸናፊ ይሆናል። አጠቃላይ ድባቡ በጣም እጅግ በጣም የሚያስደስት ነው። በእኛም ደረጃ ለታናናሾቻችን ለወጣት ተጫዋቾችም ልምዳችንን እያካፈልን እነሱም እንዲታዩ እኛም የራሳችንን አስተዋጽኦ እያደረግን ያው እንደሚታየው ድባቡ ደግሞ እጅግ በጣም የሚያስደስት ነው። የሽሮ ሜዳ ህዝብ ያው ኳስ ወዳድ ነው። ዛሬ በእንደዚህ አይነት ምቹ ሜዳዎች ብቻ ሳይሆን በተለያየ ከተሞች እየሄደ የሚደግፍ ደጋፊ ነው ያለው። ይህ ህዝብ ከዚህ መሀል ነው የወጣው፣ ከዚህ ማህበረሰብ መሀል ነው። ያው በብሔራዊ ቡድንና በኢትዮጵያ ቡና ነው አገልግሎትን እየሰጠ ያለውና በሽሮ ሜዳ የመጀመሪያ ውድድሬ ነው። በዚህ ውድድር ላይ ነው የተካፈልኩትና ያው ደጋፊዎች፣ የአካባቢ ሰዎች የሽሮ ሜዳን ህዝብ ማስደሰት ነው የምፈልገው። ያዘጋጀንበት ምክንያት አብዛኛው በፕሪሚየር ሊግ የሚጫወቱ ተጫዋቾች ያው ከኔ ጋር ጓደኝነት አላቸው። እኔም በእግር ኳስ ተጫዋችነት ነው ያሳለፍኩትና ለነሱ ፕሪሲዝን እንደ ቅድመ ዝግጅት እንዲሆን ተብሎ ነው የታሰበው። አሁን እንግዲህ እዚህ ደርሷል ማለት ነው እና እንደምታየው ባለ ቦታ ሰብሰብ ብሎ አሁን ለምሳሌ ውድድሩ ላይ ገርጂ የሚባል ቲም አለ፣ ቤላ የሚባል ቲም አለ፣ ሽሮ ሜዳ አለ እና ከተለያዩ ሰፈር እዚህ ወጣቶች እየተገናኙ አብረው የሚያሳልፉበት እንትን ነውና እኔ በጣም ተደስቻለሁ።
ሲኒየሮች ያው ማለትም አሁን ወደ የፕሪሚየር 11 ይበተናሉ ወደ የፕሪሚየር ሊጋቸው ማለት ነው። በ10 ነው የሚያልቀው ይሄ። ስለዚህ ሲሄዱ ወደ የክለባቸው የሚቀላቀሉበት ነው። ጠብቀው ቀጣይ ደግሞ ክረምትን እንደዚህ የሚመጡበት መንገድ አለ። ይሄ ብቻ አይደለም ውድድር ቤላ ስፖርት እንደዚህ ሜዳ የመጀመሪያ መጣ እንጂ እንጦጦ አምባሌ ደግሞ ሽሮ ሜዳ ዋና ተብሎ የሚጠራ ሌላ ውድድር አለ። ማህበራዊ ግንኙነቱን የስፖርት እንትኑን አምጥቶታል። በዚህ አጋጣሚ ቤላ ስፖርትና የአዲስ አበባ ወጣቶችና ስፖርት ማመስገን እንወዳለን። እንዲሁም መንግስትን እኔ መሰለ ሜዳ በሽሮ ሜዳ ላይ አኑሮ እኔ መሰለ ድባብ እንዲፈጠር ስላደረገልን ትልቅ አስተዋጽኦ ነው ያደረገልንና ትልቅ ማህበራዊ ግንኙነት ፈጥሯል። ትዝታም አምጥቷል። አሁን ሁለቱም ቲም ላይ ናሽናል ቲም የተጫወቱ ልጆች ስቲል እየተጫወቱም ያሉ ልጆች አሉበት። ውድድሩ ምንም አይነት ገደባ የለውም። ለዛም ነው አንድ ላይ ተቀላቅለን እየተጫወትን ያለው። ታፈሰ የተገኘበት እኔም ከትምህርት ቤቶች ውድድሮች እንደዚህ አይነት ውድድሮች በመገኘታቸው ያን እድል ለማግኘት ችያል። ትልቅ ሽፋን የተሰጠው ውድድር ስለሆነ ራሳቸውን ለሚያሳዩበት ለገበያ የሚወጡበት ውድድር ስለሆነ እጅግ በጣም ጠቃሚ ውድድር ነው ብዬ ነው ማስበው። ሲኒየር ተጫዋቾች እንዲሆኑ ያሰብኩት አንደኛ ለነሱ የቅድመ ዝግጅት እንዲሆን ነው። ሁለተኛ ደግሞ ሲኒየር ተጫዋች ከወጣት ተጫዋች ተደባልቆ ነው የሚጫወቱትና ወጣት ተጫዋቾች ከነሱ ጋር አብረው በመጫወት እነሱ የደረሱበት ደረጃ ኢዝሊ ባይሆን መድረስ እንደሚቻል አብሮ በመጫወት እንትን እንዲሉ ብዬ ነው። አካባቢው የተዋደደ የተፋቀረ ከብዙ ብሔሮች ጋር አብሮ የሚኖር እና በጣም ይገርማል። የሚሸምነውም የሚጠብበውም ጥልፍ የሚሰራውም የሚሰፋውም አብሮ ተባብሮ የሚኖርበት ሽሮ ሜዳ ተብሎ ይሰኛል ስሙ። መልካምን ነገር የሚያስብ ሰፈር ደስ ይብሉኛል። እንግዲህ ሽሮ ሜዳ በእግር ኳስ በርካታ በስፖርት ትታወቃለች። አንዱ እግር ኳስ ነው። በእግር ኳስ ታሪክ እንግዲህ ከዚህ በፊት ሌጀንድ የሆኑ አባተ ጉጃ ብሔራዊ ቡድን ተሰማ ጊዶ ሌሎችም አሉ በርካታ እግር ኳስ ተጫዋቾች እና ያንን ትዝታ መልሰነዋል እና ከውጭ ሀገር ድረስ ይህንን ድባብ ለማየት የመጡ አሉ ለዚህ ፕሮግራም ማለት ነው። አመመኝ ኧረ እኔስ አመመኝ ፍቅር እሳት ሆኖ እስኪ አንገበግበኝ። ሙዚቃችንን ዛሬ እናቀርባለን። በዚህ በጨፌ ሜዳ ላይ የተለያዩ ሙዚቃ ስራዎችን የምንሰራ አርቲስቶች አለን። ይሄ ከባድ የማሰባሰብ ስራ ነው። ከኳሱ ባሻገር የሰፈሩ ሰው በደንብ ተሰባስቦ አንድ ቦታ ሆኖ ደስታውን የሚገልጽበት ፍቅሩን የሚገልጽበት ነው። ሽሮ ሜዳ ብዬ ከመስፈኔም አኳያ ትዝታ ስላለብኝ ነው ሽሮ ሜዳ ያልኩት። ሽሮ ሜዳ ከታላቅ ወንድሜ አብርሃም ማሩ በቅጥል ስሙ ጋሽ ጣሰው፣ ከስፖርተኞች ደግሞ እና አብርሃም አለማሉ እንደ ያው ግዙፉ ሰው ትልቁ የሰፈራችን ባንዲራ ታፈሰ ተስፋዬ አለ፣ ባባም አለ። በጣም ብዙ ነው ብንጠራ። ያው እኔ የመጀመሪያውም መልስ በጣም ከባድ ነው። አሁን እንደዚህ ሰፈር ውስጥ ለኔ የሚሰጡኝ ክብር ከሚገባኝ በላይ። ከዚህ ቀደም እዚህ ሜዳ ላይ እኔ ነበርኩ ውድድር ማዘጋጀው። ሜዳው ሳይሰራ በፊት የዛሬ 2 ዓመት። ስለዚህ አሁን ላይ እንዲህ ባማረ ሁኔታ እንዲህ ባማረ መጠለያ ባለው መቀመጫ ባለው ሜዳውም ደግሞ አርቲፊሻሉ ሳር በጣም ቆንጆ ነው። ወጣቱም የሚመጥን ነው፣ አካባቢው የሚመጥን ነው። ካቆምኩ 6 ዓመቴ ነው። አሁን ኮቺንግ ስታፍ ላይ እየሰራሁ ባቆምም ግን ትሬኒንግ የሚቆም አይደለም። አንድም ለጤናም መስራት አለብህና ያው በዛ ስለምሰራ ያው እዚህ ሜዳ ላይ የምትችለውን ታደርጋለህ። ብዙ ወጣቶችን እዚህ ሜዳ ላይ የምታይበት ነው። ክለብ የሌላቸው ተጫዋቾች የሚታዩበት ነው። ይሄ ውድድር ብዙ አሰልጣኞች መጥተው ይሄን ውድድር ቢያዩ ደስ ይለኛል። እንደዚህ አይነት ውድድር በየሰፈሩ እየሄዱ ብዙ ተጫዋቾችን አብዛኛው ወጣቶች ናቸው። ብዙ ተጫዋች ማፍራት ይቻላል። ሽሮ ሜዳ ወጣቷ ቤተልሔም ደሴ ከቴክኖሎጂ ጋር ተያይዞ ስሟን እንደ ሀገር የሚያስጠራች ጎበዝ የቴክኖሎጂ ባለሙያ ናት። እንደውም ምን ትላለች? ኤኒዋን ካን ኮድ፣ ማንኛውም ሰው ኮድ ማድረግ ይችላል ብላ ታምናለች። ይህንን ደግሞ እንደ መርህ ይዛ እሷ ራሷ በዋና ስራ አስኪያጅነት የምትመራው ሌሎች ጓደኞቿ የሚያግዟት አይኮግላብ የተሰኘ ኩባንያ ማቋቋሟ እየሰራችበት በርከት ያሉ ወጣቶችን እያሰለጠነች ትገኛለች። ከተለያዩ ዓለም አቀፍ ሚዲያዎች ጋር ከቴክኖሎጂ ጋር ተያይዞ ደግሞ ቃለ መጠይቆችንም አድርጋለች። ብዙዎችን አስገርማለች። እንዴት በዚህ የወጣትነት የልጅነት ጊዜዋ
ቴክኖሎጂ ላይ ፍቅሯን ከዛ ደግሞ የሚሆን ምድር ላይ ያለን ስራን ሰርታ ወደ 3 ፕሮጀክቶችን በስሟ ማስመዝገብ ችላለች። ቤተልሔም ደሴ እንደ ግለሰብ ያሳካችሁ ነው። እንደ ሀገር ደግሞ አሁን 5 ሚሊዮን ሰዎች ኮዲንግን እንዲማሩ በነፃ ተመቻችቷል። ስለዚህ ቴክኖሎጂን የምትወዱ ኮድ ማድረግ ከቴክኖሎጂ ጋር መግባባት ስራችሁን እዛ ላይ ማድረግ ለምትፈልጉ ወጣቶች ደግሞ በጣም የተለየ እድልም ጭምር ነው። 5 ሚሊዮን ኢትዮጵያውያን ወጣቶች ኮዲንግን በነፃ ባላችሁበት ቦታ ሆናችሁ መማር ትችላላችሁ። በእጅ ስልኮቻችሁ አማካኝነት በቀላሉ ከኮዲንግ ጋር መግባባት ትችላላችሁ። ለዚህ ደግሞ የተዘጋጀ ድረገጽ አለ። አድራሻውን ለእናንተ ከስራ አስቀምጥላችኋለሁ። ስለዚህ ከ5 ሚሊዮኑ እድል ከተሰጣቸው ውስጥ እንድትሆኑ ደግሞ በአክብሮት እንጋብዛችኋለን። ከዚህ ቀደም ኢንሳ በየአመቱ ለተለያዩ ወጣቶች እንዲህ ያሉ እድሎችን ይሰጥ ነበር። በርካታ ወጣቶች ደግሞ የዚህ እድል ተጠቃሚ ሆነዋል። ከዛ በኋላ ስራዎቻቸው ላይ ህይወታቸው ላይ በደንብ ሲጠቀሙበትም እያየን ነው። አሁን ከቴክኖሎጂ ተነጥለን መኖር ስለማንችል ብዙ ነገራችን የተቆራኘ ስለሆነ እንድትጠቀሙበት ለማለት ያህል ነው። ሰዎች ከመጽሐፍ ጋር ያላቸው ቁርኝትና አብሮነት እንዴት ለህይወታቸው ዋጋ እንደሚያሰጥ ለማሳየት ያህል ነው። ስለ መጽሐፍት ያነሳሁት አዲስ አበባ ዩኒቨርሲቲ የተማራችሁ በተለየ ሁኔታ ትዝታ ይኖራችኋል። እኔም እዛው ግቢ ስለነበርኩኝ በደንብ የማስታውሰው ቦታ ነው። ሌሎች ደግሞ ስለ ጆን ኤፍ ኬኔዲ ላይብራሪ የሰማችሁ ባዮ ብላችሁ የተመኛችሁ ብዙ ሰዎች እንደምትኖሩ እርግጠኛ ነኝ። ኬኔዲ ላይብራሪ ብቻ አይደለም፣ በጣም ትልቅ ስም ያለው ቦታው ላይ ስትሆኑ ደግሞ የተለየ ስሜት የሚያሰማ የተለያየ የተከፋፈለ ቦታ መርካቶ የሚል ስያሜ ያለው የማጥኛ ቦታ ጭምርም ያለበት ቦታ ነው። ለዩኒቨርሲቲ ተማሪዎች ማንበቢያቸው፣ መገናኛቸው፣ መቀጣጠሪያቸውም ጭምር ነው። ለሀገራችን ደግሞ ቀደም ሲል የነበረው ከአሜሪካ ጋር የነበረንን ዲፕሎማሲያዊ ግንኙነት የሚያሳይም ጭምር ትልቅ ማስታወሻ የሆነ ቦታ ነው። ሰዎች በህይወት እያሉ የሰሩት ስራ ደግሞ ስማቸው እንዲኖር ዘላለማዊ ቦታን እንዲያገኝ ከሚያደርጉ ከሀገራት ጋር ያለን ግንኙነቶች ከሚያሳዩ ቦታዎቻችን መካከል ጭምረው አንዱ ስለሆነ ነው። በአዲስ አበባ ዩኒቨርሲቲ ዋናው ግቢ 6 ኪሎ ውስጥ የሚገኘው ኬኔዲ ላይብራሪ 60 ዓመት ሞላው። እሱ ምክንያት በማድረግ አንድ ዝግጅት አዘጋጅተናል። ከዛ በፊት ግን ዘንድሮ አዲስ አበባ ዩኒቨርሲቲ በርከት ያሉ ስኬቶችን እንደ ዩኒቨርሲቲ እያሳካ ነው። ከነዛ መካከል የህግ ትምህርት ቤት ተማሪዎቹ የተመረጡት ከአፍሪካ አህጉር ከተውጣጡ ከሌሎች የህግ ተማሪዎች ጋር ውድድር ላይ ቀርበው ነበረ። የህግ ውድድር ይህንን ውድድር ከአህጉሪቷ ከተውጣጡ ሌሎች ተማሪዎች የላቀ ውጤት በማምጣት በዓለም አቀፍ መድረክ ላይ ኢትዮጵያን እንዲሁም ደግሞ አህጉራችን አፍሪካን ወክለው ቀርበዋል። ስለዚህ እድለኝነታችሁ ስላሳካችሁት ነገር በጣም ደስ ብሎናል። እንኳን ደስ አላችሁ። ዩኒቨርሲቲውም ደግሞ እንደ ዩኒቨርሲቲ ትልቅ ነገር ነው ያሳካው። ተማሪዎቹ ለግል ህይወታቸው፣ ለስራ ህይወታቸው፣ ለስኬታቸው ትልቅ ሚና ያለውን ነገር ነው ያደረጉትና ስለ ስኬታችሁ በድጋሚ እንኳን ደስ አላችሁ ብለን ኬኔዲ 60ኛ ዓመት ሞላው አይደለ? ሳሙኤል ሞላ ደግሞ ያዘጋጀላችሁ ጉዳይ አለ። እሱን ተመልከቱ። 60 ዓመታትን ወደ ኋላ የሚሻገር ትዝታን የሚነግረን ስፍራ ላይ ነው ያለነው። አንጋፋው የአዲስ አበባ ዩኒቨርሲቲ የጆን ኤፍ ኬኔዲ መታሰቢያ ላይብራሪ በጎርጎሮሳውያኑ ዘመን አቆጣጠር 1966 ላይ መሰረቱ የተጣለው ይህ ላይብራሪ በዚህ ያክል ዘመን ውስጥ በርካታ ምሁራንን በርካታ የሀገር ሰዎችን አፍርቷል። ታዲያ በዘመኑ ዩኤስኤአይዲ ድጋፍ የተሰራው ይህ ላይብራሪ የአሜሪካንና የኢትዮጵያን ህዝቦች የጋራ ትብብር ለማሳየት ሲባል በአሜሪካ ፕሬዝዳንት በጆን ኤፍ ኬኔዲ ስም እንዲሰየም ተደርጓል። በዚህ ላይብራሪ ውስጥ ብዙዎቻችሁ ብዙ ትዝታ አላችሁ። በተለይም አዲስ አበባ ዩኒቨርሲቲ ተምራችሁ ያሳለፋችሁ ዛሬ እነሆ 60 ዓመት የተሻገረ ታሪኩን መታሰቢያ በማድረግ በዓሉን እያከበሩለት ነው። በዚህ ላይብራሪ ውስጥ ብዙ ታሪክ አለ፣ ብዙ መጽሐፍ አለ፣ ብዙ ዕውቀት አለ። ይህንን ዕውቀት ሸምተው ከዚህ ላይብራሪ ወጥተው ትልልቅ ደረጃ የደረሱ በዓለም አቀፍ ተቋማት የኢትዮጵያን ስም ከፍ ያደረጉ በርካቶች ናቸው። ታዲያ ዛሬ በመታሰቢያ ዕለቱ እዚህ እንገኝና ውስጡን አንዳንዱን ምን እንደሚመስል አንዳንዶች ደግሞ ትዝታቸውን እንዲያወጉን ለመጠየቅ ነው የመጣ ነው። በዚህ ሳምንት ከተከናወኑ ትልቅ ጉዳዮች አንዱ ነው ብዬ አስባለሁ። የጆን ኤፍ ኬኔዲ መታሰቢያ ላይብራሪ 60ኛ ዓመትን ምክንያት በማድረግ የተዘጋጀው ልዩ ዝግጅት ወደ ውስጥ እንግባና ዝግጅቱ ምን እንደሚመስል አብረን እንከታተል። የሱን ቪዥን የሱን አምቢሽን ለማሳካት ሜሞሪያል የሆኑ ስራዎች ማስታወሻ የሆኑ ስራዎች እንደ ዓለም በዓለም ላይ እንዲሰሩ አይ ቲንክ የአሜሪካ መንግስት ወስኖ ከዛ ውስጥ አንዱ በኢትዮጵያ የአሜሪካ መንግስት ድጋፍ በአዲስ አበባ ዩኒቨርሲቲ
የጆን ኤፍ ኬኔዲ ሜሞሪያል ላይብረሪ እንዲመሰረት ተወስኖ እንደ አውሮፓውያን አቆጣጠር ጁን 15 1966 መሰረት ድንጋይ በወንድማቸው በሮበርት ኤፍ ኬኔዲ መሰረት ድንጋዩ እንዲቀመጥ ተደረገ ማለት ነው። የአሜሪካ መንግስት ስጦታ ነው ለትምህርት ለውጥ አላቸው ቀና አመለካከት በጆን ኤፍ ኬኔዲ መታሰቢያ ማለት ነው። Yeah, thank you. Today is a celebration of two things really. አመሰግናለሁ። በርግጥ ዛሬ ሁለት ነገሮችን የምናከብርበት ቀን ነው። አንደኛው አሜሪካ በመላው ኢትዮጵያ ለሚገኙ ከፍተኛ ትምህርት ተቋማት የምታደርገው ድጋፍ 7ኛ ዓመት የምስረታ በዓል ነው። ሌላው ደግሞ እዚህ አዲስ አበባ ዩኒቨርሲቲ የሚገኘው የጆን ኤፍ ኬኔዲ ቤተ መጻሕፍት ከተመሰረተ 60 ዓመታት በመሙላቱ ነው። በአዲስ አበባ ዩኒቨርሲቲ ብቻ ሳይሆን ባለፉት 3 ዓመታት በኢትዮጵያ ውስጥ ለሚገኙ ምርጥ 10 የምርምር ዩኒቨርሲቲዎች ድጋፍ በማድረጉ ኩራት ይሰማዋል። ባለፉት 3 ዓመታት ውስጥ እንግዲህ ከ500,000 የአሜሪካን ዶላር በላይ በሆነ የገንዘብ ድጋፍ ዩኒቨርሲቲዎች ወደ ራሳቸውን በራስ የማስተዳደር ስርዓት እንዲሸጋገሩ አግዘናል። ይህም የአሜሪካ ኤምባሲ ዩኒቨርሲቲዎች በአሜሪካ ሞዴል መሰረት እንዴት በራሳቸው መተዳደር እንደሚችሉ የሚያሳዩ ልምዶችንና አሰራሮችን ለማስተዋወቅ ከአሜሪካ በርካታ ባለሙያዎችን ወደ ኢትዮጵያ እንዲያመጣ አስችሎታል። ስለዚህ የአሜሪካን የሙያ እውቀትና ልምድ በማካፈል ረገድ ይህንን ድጋፍ ማድረግ በመቻላችን እጅግ ኩራትና ደስታ ይሰማናል። የአሜሪካና የኢትዮጵያ ግንኙነትም ረጅም ዘመን የተሻገረ ስለሆነ እኛም ሁሌም ድጋፍ እናደርጋለን። አዲስ አበባ ዩኒቨርሲቲ የሚገኘው አንጋፋው የኬኔዲ ላይብረሪ በጣም በርካታ ክፍሎች ነው ያሉት። ምናልባትም ለምርምር የሚያገለግሉ የማጣቀሻ ክፍል የሚባል አለ። ከዛ ዲጂታል ላይብረሪ አለ። ከዛ መጽሐፍት በብዛት ያሉበት ክፍል አለ። ይሄ ደግሞ አሁን እኛ ያለንበት ብዙ ተማሪዎች ለንባብ የሚጠቀሙበት ስፍራ ነው እና በተለምዶ ዩኒቨርሲቲ ውስጥ ተማሪዎች በግሩፕ ሆነው በሚያነቡበት ጊዜ የተለያዩ ቦታዎች የየራሳቸው ስያሜ ይሰጣቸዋል እና እንግዲህ ይሄ ሰፊ ቦታ መርካቶ ተብሎ የሚጠራው አካባቢ ነው። ከዛ በፓርቲሽን የተከፋፈለው አጠገብ ያለው ደግሞ ያኛው ደግሞ ፓሪስ ይባላል። ከዛ ታች ግራውንድ ላይ ያለው ጫማ ተራ እንደሚባል ሰምቻለሁ። የአዲስ አበባ ዩኒቨርሲቲ ተማሪዎች ይህንን ትውስታ በደንብ ታስታውሱታላችሁ ብዬ አስባለሁ። አዲስ አበባ ዩኒቨርሲቲ ጆን ኤፍ ኬኔዲ ሜሞሪያል ላይብረሪን እንደ ላይብረሪ ብቻ ማሰብ እንደ መገናኛ ቦታ ላይብረሪ ሲገባ ጸጥ በሉ ብቻ እንደሚባል ሳይሆን እንደ ልብ መሆኛ ቦታ ጭምር አስቦ መምጣት የሚቻልበት ቦታ ነው። ብዙ ሰዎች እዚህ ላይብረሪ ሲመጡ የራሳቸው ማንበቢያ ቦታ አላቸው። እንደምታዩት አሁን ያለነው ሰፊ የላይብረሪው ክፍል ውስጥ ነው። ይሄ መርካቶ የሚባለውን ስያሜ ያገኘው መርካቶ ያለው ባህሪ አይነት ጫጫታ ይኖራል ማለት ሳይሆን ብዙ ሰው ይኖረዋል ማለት ነው። ብዙ መተላለፊያዎች፣ ብዙ መከባበሮች፣ መተጋገዞች ያሉበት ቦታ ነው። ብዙ ተማሪዎች እዚህ ፈለጉትን ነገር አስቀምጠው አንብበው ተመልሰው ባለበት ቦታ የሚያገኙበት ቦታ ነው። እዚህ ላይብረሪ ተምሬበት ሰራተኛ ሆኜበት ዳይሬክተር ሆኜ ያገለገልኩበት ዩኒቨርሲቲ ነው። ጆን ኤፍ ኬኔዲ ሜሞሪያል ላይብረሪ ህንጻ አይደለም፣ ሲምቦል ነው። ህይወት ያለው የአሜሪካና የኢትዮጵያ ህይወት ያለው ምልክት ነው ሲሉ ነበርና በዛ ልክ ነው የምናየው። እንደ ተቋም ይሄ አንዱ ላይብረሪ ነው፣ ማዕከላዊው ላይብረሪ ነው። ግን ወደ 13 ብራንች ላይብረሪዎች አሉት አዲስ አበባ ዩኒቨርሲቲ። የአዲስ አበባ ዩኒቨርሲቲ ላይብረሪ ስርዓት ውስጥ ይሄኛው ዋናው የእንትን ማዕከል ነው፣ የቴክኒካል ድጋፍ የእንትን ማዕከል ነው። የቀድሞ የአሜሪካ ፕሬዝዳንት ባራክ ኦባማ የግል ህይወታቸውን እንዲሁም ደግሞ የፖለቲካ ቆይታቸውን የሚተርኩ የግል ማስታወሻ መጽሐፍቶችን ጽፈዋል። እነዚህ መጽሐፎች ደግሞ በጣም ተወዳጅና ስኬታማም ጭምር ነበሩ። በእነዚህ መጽሐፎች መነሻነት በቅርቡ ደግሞ ፖድካስት ጀምራለሁ ብለዋልና የፖድካስቱ ርዕሰ ጉዳይና ዋና ሀሳብ የሚያጠነጥነው
መጽሐፍቶችን የሚወዱ የሚያነቡ እንግዶችን በመጋበዝ ከሳቸው ጋራ ቆይታ ያደርጋሉ ማለት ነው። እንዲህ ያለ የውጭ ጉዳይን የምትወዱ መጽሐፍቶች ላይ የሚሰጡ ትንታኔዎችን መስማት ለምትፈልጉ ደግሞ አዲስ አማራጭ ነው ለማለት ነው። ለምትወዱት እንደ ጥቆማ ያዙት። የፋና ቀለማት ቀሪ ዝግጅቶቻችን አሁንም በቀጥታ ስርጭት ከስቱዲዮ ይቀጥላሉ። ከኛ ጋር ጥሩ ቀን እንድታሳልፉ ደግሞ የአክብሮት ግብዣዬ ነው።